እንዴ ተረዳኝ። እኔ ሴት ነኝ። በሰዓቱ ተናድጄ ነው ቆመ ብዬ ሳስበው ልክ እንዳልሆንኩ ገብቶኛል። እና ደግሞ ማለት በቃ እሺ ልክ አይደለሁም እኔ ነኝ ጥፋተኛ ስለ ልረዳህ መሞከር ነበረብኝ። እንደዛም ያልኩ ጊዜ ስጠኝም ያልኩ ራሴ እንደዚህ ለማዳመጥ ፈልጌ ነው አንተን ለመውቀስም አይደለም። አሁንም ቢሆን ስህተቱ እኔ ጋር ነው። በቃ ራሴን ነው እየወቀስኩ ያለሁት። በቃ ይቅርታ ሚኪንም አዋርቻለሁ። እንዳጠፋው ይገባኛል። በቃ ይቅርታሽ ታዲያሽ ይቅርታ በቃ ተቀብያለሁ እኮ እያለች ነው። ይቅርታ በቃ ይቅርታ አለች ፎቶ ጨረሽ። ሰላም እንዴት ናችሁ? እንዴት ናችሁ? የማይኮ ፕላስ ዩቲዩብ ቻናል ቤተሰቦች የፕላስ ፋሚሊዎች አላችሁ ወይ? አለን አማን ወይ አማን ያርገባማን አሜን አሜን ብለን መተናል። ለሁላችሁም ሰላም ጤና ተመኝተናል በያላችሁበት። እና ያው ዛሬ ምንድነው የመጣንበት ምክንያት ባለፈው አይታችኋል። በቃ እኔ በቃ በጣም እየከበደኝ ነው የነሱ ነገር። በቃ በጣም አሁን ለአንዴና ለመጨረሻ ጊዜ ልንዘጋው ይመስለኛል። እና ባለፈው ፊሽና ቤቲ እንደተጣሉ አይታችኋል ሁላችሁም። ማለት በቃ ናፍቆትም ደብሯታል ምናምን ነገር። ያው እሷ ቪዲዮ ላይ በተለቀቀ ምክንያት ነው እንደዚህ የነሱን ሪሌሽን ሊበጠብጥ የቻለው። እኛ ግን አስበን አይደለም ያን ነገር ያደረግነውና ጭራሽ አስቤ ጭራሽ አልመጣልኝም። ሁላ እንደዚህ አይነት ነገር ይፈጠራል ብዬ አልመጣልኝም። እውነቱን ለመናገር ጀስፋን ያረጋል ምናምን እናንተን ያዝናናል ብዬ ያሰብኩትን ቪዲዮ ነው እኔ ፖስት ያረኩላችሁ የቀረስኩት። ይሄ ነገር ሀፕን ያረጋል ብለን አላሰብንም። በቃ ባጭሩ ግን ባላሰብነው ባልጠበቅኩት ሁኔታ ቤቲም በጣም ነው የደበራት። በጣም ተናዳለች። እሱንም ልትረዳው አልቻለችም ምናምን ነገር። ግን አሁን ይመስለኛል ወደ እውነቱ መጣለች የገባት ይመስለኛል። አሁን ላይ ደውላልኝ ነበር ትላንት ማታና ምንድነው ያለችኝ? እኔ በቃ የፈለገ ብናደድበትም ያደረገው ነገር አስከፊም ቢሆን ቢያሳዝነኝም እና ለጨክንበት ሞክሬ ነበረ። ግን አሁን ላይ እሱን ማሰብ አልቻልኩኝም እና ይቅር ልለው ይገባል እና አስታርቀኝ ምናምን ብላ ደውላልኛለች። ያን እንደ ናፍቆት ነገርያት። ናፍቆት ደግሞ ለፊሽ ደውላለት ፊሽም ናፍቆት ፊሽን ቀጥራው እየመጣ ነው። እኔም ደግሞ ቤቲን ቀጥሬያት ቤቲ እየመጣች ነው። በቃ እኔ በእንደዚህ ነገር ድጋሚ መገናኘት አልፈልግም። ስራችንን መስራትም ስላልቻልን ቀላንዴና ለመጨረሻ ጊዜ በቃ ለመፍታት ነው ይሄንን ነገር ዛሬ እዚህ የተገኘ ነው ማለት ነው ቤተሰቦችና እስኪ እሷም እየመጣች ነው እሱም እየመጣ ነው ምናምን ለማስታረቅ እንሞክራለን። ሁለቱንም ፊሽም ተናዷል። ባለፈው የሚቅር ስላላለችው ቢደብረው ያው ይረዳታል ብዬ አስባለሁ። አሁን ላይ እሷ ተጸጽታለች ማለት በቃ ደብሯታል ምናምን ነገር ይቅር ልበለው ይቅርታ ላድርግለት ምናምን ብላለች። እስቲ እሷም እየመጣች ነው ደግሞ የሚፈጠረውን ነገር አብረን እናያለን። ሁለቱም እየመጡ ነው እና ቤተሰቦች እስከመጨረሻው ድረስ ተከታተሉን። ያለውን ነገር ታውቃላችሁ። ሰብስክራይብ ያደረጋችሁ ደግሞ ሰብስክራይብ እያደረጋችሁ ይሄን ቪዲዮ ጀምሩት። እንደምን ጊዜውም ላይክ ሼር በማድረግ ፍቅራችሁን እያሳያችሁን ቪዲዮን እንድትጀምሩት በአክብሮት እንጠይቃለን። እንወዳችኋለን። አብራችሁን ነው። እሺ ቤቲ እንኳን ደህና መጣሽ ብለናል። ሰላም ያቸው እዛ ጋር እንዴት ናችሁ? ሰላም ናፍቂ እንዴት ደህና ነች? አልነገርከኝም እኮ ግን ሰንዳለች ካሜራ ምን እንዳለ አላውቅም። ስትመጪ ታያታለሽ። አይ እንደዛ አይደለም። ኧረ ማርያምን እንዴ! አይ እናወራለን ብዬው እንደዛ ነው አልነበረችም እንጂ ሚስጥር የለውም ችግር። አይ ብቻሽን እንዳለሽ አልነገርኳትም። እንደዛ ነው እኔ እና ወይ ሊልልኝ ምንድነው የምትይው? እቺ ምንድነው አንቺ ለና አስጨነቃችሁኝ። ኧረ ማርያም እንደዛ አይደለም። ለኔ ተነጋገርነው። እሺ ያምሻል። አይ እንዳለሽ አላወቅኩም አይደለም። አልነገርኳትም። አልነገረኝም ነው እንጂ እኔ አልደበረኝም። ናፍቂ በማርያም አንቺ ነግረሻል እንዴ? እና ካሜራም እንዳለ አላውቅም ነበር። ለዛ ነው መጣፍሽ። ያው ዛሬ እንግዲህ ዋነኛው የቀጠርኩሽ ምክንያት ያው ፊሽ እየመጣ ነው። ሌላ ነገር ያው አውርተናል እኔና አንቺ አውርተናል ምናምን ነገር አሁን ግልጽ ላድርግላችሁ።
አፍቆትም አንተን የቀጠረች እዛ ጋር ሰላም በላቸው። መጀመሪያ ካሜራ አለ። ምንድነው ሰላም በላቸው በዚህ ስራ ይኸውልህ እሷንም የቀጠርኳት ትላንት ተደዋውለን ነበር ከሷ ጋር ባለፈው ጨረስን። ሰማኝ ይኸውልህ ፊሽ ሰማኝ ይኸውልህ መሰማኝ ከሆነ ስማኝ ይኸውልህ ዛሬ አንተንም ናፍቆት የቀጠረች ምን አገባሽ? ባለፈው አይተሻል። ባለፈው ጨረስን አንዴ መሰማ ከሆነ ስማ ፊሽ መጀመሪያ ስማ ይኸውልህ እኔም እሷን የቀጠርኳት ዛሬ ትላንት ደውላልኝ ነበረ እና ቁጭ ብዬ ላውራት ምናምን ነገር አንተንም እንድጠራ አውርታኝ ነበር። ይኸውልህ መጀመሪያ ሐሳቧን ስማት። ባለፈው ጨረስን እኮ በቃ ሐሳቧን ስማት። ባለፈው የተጣላችሁበትን ምክንያት እናውቃለን አይደል እኮ የተጣላችሁበትን ምክንያት ሁላችንም እናውቃለን፣ ቤተሰቦችም ያውቃሉ። ይሄ ነገር ከዚህ በኋላ እንዳይደገም ስላሰብን ነው። በቃ እሷም የእሷን ሐሳብ ስማ። ፊሽ ለምን አሰማት እንዴ? ባለፈው ነበራችሁ አንዴ ሁለታችሁ። እሺ በቃ ታወራለህ። እኛ አመት አናወራም እኮ ለምን ትንሽ አትታገሰን? ዛሬ ለምን ከኔ ጋር እንደተገኘች እቺ ልጅ ትንገረን ሁሉንም ነገር። ቤቲ ማታ ምን እንዳልሽ ለኔ የነገርሽኝን ነገር እንዳለ ያው እሱንም ቀጠረዋለሁ መጥቷል ምናምን ነገር አውሪ። ምንድነው ምን ጨረስና እንዴ አይተ የለ እንዴ አንተ ምንድነው ምን ጨረሰው? ይቅርታ ምናምን ስላት አልነበር እንዴ እኮ ጨረስና እንዴ በቃ ጨረስን እንዴ ጨርሻለሁ ማለት በቃ ይቅርታ አልካት አይደል? ባለፈው ይቅርታ ብለህ ስለመናት ነበር አይደል እንዴ? እቺ ልጅ በማላችሁ ያ ነገር ተፈጠረ። በቃ አሁን ለምን ወደ ኋላ እንመለሳለን? በቃ የተሰማትን ነገር ትንገር ቤቲዮ ነገር በቃ እኔ እንዴ ተረዳኝ። እኔ ሴት ነኝ፣ በሰዓቱ ተናድጄ ነው ቆመ ብዬ ሳስበው ልክ እንዳልሆንኩ ገብቶኛል። እና ደግሞ ማለት በቃ እሺ ልክ አይደለሁም እኔ ነኝ ጥፋተኛ ስለ ልረዳህ መሞከር ነበረብኝ። እንደዛም ያልኩ ጊዜ ስጠኝም ያልኩ ራሴ እንደዚህ ለማዳመጥ ፈልጌ ነው፣ አንተን ለመውቀስም አይደለም። አሁንም ቢሆን ስህተቱ እኔ ጋር ነው። በቃ ራሴን ነው እየወቀስኩ ያለሁት። በቃ ይቅርታ ሚኪንም አዋርቻለሁ። እንዳጠፋ ይገባኛል። በቃ ይቅርታሽ ጨረሽ? ይቅርታ በቃ ተቀብያለሁ እኮ እያለች ነው። ይቅርታ በቃ ይቅርታ አለች እኮ ቶሚ። ጨረሽ? እሺ ምንድነው አንተ እንዴ? ምንድነው እናትሽ አንቺ ነሽ? ምን ሆነሽ ነው? ለምን ጠራሽ? ማን አንተ? ምንድነው? ምን እየሆንክ ነው? አልገባኝም። ምን እየሆንክ ነው? አልገባኝም። ያለ ቴር ነው ምንድነው የምትደነፋው? ጨረስን አይደል? ምን እንደማይወዳት ሰው ምናምን ሌላ ነገር ለምን ታሳያለህ እኮ? እየነገርኩህ እኮ ነው አይደል? በቃ እንደተሰጥኩ እሺ እኮ ነው። ባለፈው እንደዛ ስለምን ነበር እንዴ? ምንድነው? ምን አይነት ሪአክሽን ነው የምታሳየው? ባለፈው ጊዜ ስጠኝ እኮ ነው ያልኩህ። ራሴን ላዳምጥ ትንሽ። ባለፈው ምን ብዬሻለሁ? በጊዜ ውስጥ ብዙ ነገር ይፈጠራል ብዬሻለሁ። ኦኬ እና አሁን በጊዜ ውስጥ በአንድ ቀን በሁለት ቀን ታውቃት ረሳት ቤት። ኧረ በእግዚአብሔር ኧረ በእናትህ እኔ ራሴን እያሳመማችሁ ነው። በእናታችሁ ለምናችሁ አዳምጥ። ራሴን እኮ ነው ያልኩት። ለአንዴና ለመጨረሻ ጊዜ ነገር እንስገው። እሺ አለች፣ ይቅርታ አለች። በቃ አሁንም እኮ እነሱ ማስገባትሽ ለነሱ መንገርሽ ምንም ጥቅም የለም። ማስገባት አይደለም በቃ ላይ ባለፈው ተነጋግረን ጨርሰናል። በቃ አሁን እንዳዲስ መጀመር ምንም የለብንም። በቃ ጊዜ ስጠኝ ያልኩህ ያኔም ነግሬሻለሁ፣ እንደማልሰጥሽም ነግሬሻለሁ። ለምን ሰታኝ ተስማምተናል እንዴ? በቃ እኔ ዛኔ ነው የጨረስኩት፣ እዛው ጨርሻለሁ። ምንድነው የምጨርሰው? አሁን ፊሽ በመድኃኒዓለም ምን እያለ ሌላ ታሪክ ሊፈጥር ነው። እኔ ራሴን ላዳምጥ እኮ ነው ያልኩህ። ሌላ ነገር ምን ሆነ ነው? ይቅርታ እሺ አለች እኮ ገባኝ። በቃ ራሴን ነው እየወቀስኩ ያለሁት። እዚህ ጋር ልረዳህ መሞከር ነበረብኝ። ያ ጥፋቱ እንዳለው ሆኖ እነርሳው እሱ አንቺ የምር እንደዛ ፍቅር ቢኖርሽ እንደዛ አታስቢም። በዛ ጉዳይ እንደዚህ ስንቀሙላ እንጨቃጨቅም ነበር። በቃ ምንም የለሽም፣ ዝም ብለው ነው በቃ አየሁሽ፣ እኔ ጋር መንገምኩሽ። በቃ ዝም ብለውሽ ነሽ። በቃ ዝም ብለው ያይም ፍቅር ምናምን የያዘሽ እንጂ ሪል ፍቅርም ምናምን እኔ የዛኔም መንበውም እንዴት እንደመጣልሽ እግዚአብሔር ይወቅ። እኔ ሌላ ሜላት የለኝ። እኔ ያኔ ጨርሻለሁ፣ የዛኑ ቀን ጨርሻለሁ። ከናንተ ጋር ዛሬ ምን ተፈጠረ? አልገባኝ። እንደዚህ የሚያስወራ እንደዚህ ኩስትር ብለህ ምናምን የሚያስወራ አልገባኝ። ፍቅር እንዲህ ነው እንዴ? አንተም ጋር ፍቅር ይዞኛል፣ ለእሷ ያለኝ ስሜት ተቀይሯል። እሷም እንዲህ ነው ወይ? እኔ ነግሬያታለሁ። የኔ ገና ጭላንጭል ፍቅር ነው እንዴ? በቃ ሪል ፍቅርም አይደለም። በቃ ለእሷ ያለኝ ስሜት እየተቀየረ ነው ያለው። በቃ እሱም ደግሞ ተቀይሯል፣ እንደ በፊት ሆኗል። በቃ
እና እናንተም አታምጡብኝ ነው። እነሱንም ምንም እየሰማሽኝ እነሱንም ምንም መክተት አይጠበቅብሽ። ይኸውልህ አሁን የምታወራው ነገር እንዳለ ፌክ እንደሆነ አውቃለሁ። ጋርም አሁን የምታወራው ነገር ምናምን ዝም ብለህ ይኸውልህ ከላይ እንደምታወራ አሁን ደርሶ እሷ ይቅርታ ስላለች ምናምን አንተ ደግሞ ተራህ ምናምን የሆነ እንትን አይነት መልክ እየሰራ አይነት ነገር ምንም እንደዚህ ማስመሰል ምን አይጠበቅብህ። ምንም መስራት አይጠበቅብህ። በዚህ በሁለት ቀን ማለት ነው ለእሷ ያለ የተቀየረው ስሜት ሊጣፋ አይችልም። በምንም ተአምር ሊጣፋ አይችልም። አናዳ ነው በተናደህ ነው እንጂ አሁን እንደዚህ እያልክ ያለው እንጂ እንደዛ ፍቅር ለሱ ያለ ነገር ወደ ፍቅር ተቀይሮ በዚህ ለቀን እንደዚህ አይቀየር። ይቀየርም አታምጡብኝ። ከዚህ በኋላ አላመጣብህም። እኔ ከዛሬ በኋላ እኮ አላመጣብህም። የዛኔ ጨርሰናል። አንቺም አትጥሪኝ እሷ ባለችበት። አሁን በጣም ዲስሪስፔክት እያረከን ነው። እሷን ብቻ ሳይሆን እኛንም ነው። ከእናንተ ጋር ነው ከእሷ ጋር መጣላት ሳይንስ ከእናንተ ጋር ነው መቃየል። ሰው የሰው ልጅ በቃ እኔ ደግሞ የሰው ልጅ ማለት ነው ሰው መሆኑ የሚለካው የይቅርታ ልብ ሲኖር ይቅር ሲባባል። አሁንም ቁጭ ብዬ እያወሩ ያለው መልስ እየሰጠው ያለሁት ፍቅር ደግሞ ያለ ይቅርታ አይዘልቅም። ተገፈታትሬ ምናምን መሄድ አቅቶኝ አይደለም። እናንተን አክብሬ ነው ቁጭ ያለው። በእናትህ እንደ ሪስፔክት ስላለኝ ለሴት ልጅ ሪስፔክት ስላለኝ ነው ቁጭ ብዬ እያወራሁት ያለሁት። አሁንም ለሷ ነው መልስ እየሰጧት ያለሁት እኮ። ያም ሆነ ይሄ ይኸውልህ ባለፈው አንተ ይቅርታ አልካት። አሁን ደግሞ እሷ የተናገርኩት ነገር ልክ አይደለም ይቅርታ አድርግልኝ ብላ ወደ አንተ መጣለች አይደል? ያኔ ይቅርታ እንድታረግልኝ ፈለግክ አይደል? አሁን ደግሞ እሷ ይቅርታ እያለች አንተ ንጹህ ልብ ካለህ እና ጥሩ አፍቃሪ ከሆነ አንዴ ጊዜ ሰጠውሻ እርሹ በቃ የሰጠውሽን እርሹ። እንዴ ለምንድን ነው የሚረሳ ነገር አለ? ማይ ለምን በስነ ስርዓት አታወራትም? ለምን በስርዓት አታወራትም እኮ አሁን ማረተ ይበናት በስርዓት የለም። በስርዓት ይወራው አልጮኩ አልተናገርኩ። መጮህና መናገር አይደለም እኮ ይዛችሁብኝ እንዳትመጡ ከማለት የበለጠ እኔ አሁን ያለ ፍላጎቴ ነው ያገኘው። ስርዓታዊ ያልሆነ ነገር የለም። ይዛችሁብኝ እንዳትመጡ አይባል። መጀመሪያም ባቅ መኖሯን አልመጣም። በቃ ይሄን ታውቂያለሽ። ለዛ ነው ሳትነግሪኝ የመጣሁት። እሺ አሁን ይቅርታ እንድታረግላት እንፈልጋለን። ይቅርታ አድርግላት። ቀላል አማርኛ እኮ ይቅርታ ማድረግ እኮ ነው። አንተ ያኔ አጥፍተህ ይቅርታ አድርጋለህ። አሁን ድጋሚ ይቅርታ እያለች እኮ እሺ አንተ ያኔ ስላላደረገችልህ ዛሬ አታረግላትም ማለት ነው አይደለም? በቃ ጨረስኩ። ያኔ ያላደረገችልኝም ጨረስኩ በቃ። እንደዚህ ቀላል ነገር ነው ማለት ነው። ፍቅር አልገባኝ። እቺ ልጅ በዚህ ነገር እንደዚህ ከሆነች እኔ በቃ ምንም ስራዬንም ምንም መስራት ምንም ማድረግ አልችልም ማለት ነው። ስላልተረዳሁት ይቅርታ አልኩ በቃ ራሴን ነው። አሁንም እኮ እየወቀስኩ ያለው ራሴን ነው አይደለም ማየት የወደፊቱን እኮ አጥፍቼ ከዚህ በኋላም ስራዬን መስራትም አልችልም። ገባኝ እኮ በቃ ራሴን ጥፋተኛ አደረኩኝ። ኮንሽ እንዴት ነው እኔ ስራዬን የምሰራው? ራሴን ጥፋተኛ አደረኩኝ። ልክ ነህ አልኩ እኮ አንተ ስራህን ነው የሰራኸው። ልክ ነህ። እኔ ነኝ ጥፋተኛ። ይቅርታ እያልኩ ነው አይደል? በቃ እንደዚህ ነገር አልደግምም እያልኩ ነው። እኔም ደግሞ ከዚህ በኋላ እንደዚህ ነገር መጨናነቅ አልፈልግም እኮ አልደግምም እያልኩ ነው። ሁሉ ነገር ትቼዋለሁ። መጨናነቅም አልፈልግም። ጭንቀት ነው ትርፉ። እንዴ ምን ማለት ነው? እንዴ እንዳጠፋው እየነገርኩህ እኮ ነው። በቃ ስህተት እንደሆነ እየነገርኩህ። አረ ተው ያኔ ማመን ነው። አረ እንደዚህ አይደለም ፍቅር ባይዘው። እኔ አሰብኩት በቃ አሰብኩት። ይቅር የሚል ልብ ከሌለ ታዲያ አንተ ለምን እንደዛ ፍቅር ያዘኝ ምን አንስል ለምን በቃ እንደዛ አልክ? እሺ ዝም ብሎ የሚተው ነገር ነው። አዎ ካሳሳትኩሽም ይቅርታ ተውኩት በቃ አሰብኩት። እንደዚህ መጨናነቅ አልፈልግም። አንቺ በዚህ የጀመርሽ ወደፊት ሌላ ነገር እንትን ብትይ ሌላ ነገር ከማድረግም ወደኋላ አትይም። እኔ ደግሞ በዚህ አይነት እንደዛ ልቄ መግባት አልፈልግም እኮ። ይቅርታ አልኩህ በቃ ልክ እንዳልሰራው ገባኝ። በቃ እንደተጸጸትኩ ገባኝ። ይቅርታ ግን አንቺ ሌላ ሴት ራሱ ሰላም እንድል እንኳን አትፈልጊም ጭራሽ እኮ። ልክ እንዳልሆንኩኝ ያ ባህሪ ልክ እንዳልሆነ ገባኝ። ስራ ደግሞ ከብዙ ሴት ጋር ያገናኛል። እሺ አልኩህ እኮ አለፈ። እሺ አለም እኔ አይምሮዬን ከቀየርኩ በኋላ እሺ አለ እንዴ? እኔ አስተሳሰቤን ከቀየርኩ በኋላ እንዴት በሁለት ቀን እንዴ? ሁለት ቀን በጣም ብዙ ነሽ ካሰብሽበት። እንዴ በሁለት ቀን ስንት ነገር ይሰራል፣ ስንት ሀሳብ ይለወጣል በሁለት ቀን እኮ። እሺ ይቅርታ ያው ምንድነው? እሺ አልኳት እኮ ይቅርታሽን። ይቅርታ እሺ ይሄ ይቅርታ ለምን እንደዚህ የምታወራኝ? ይቅርታሽን ተቀበልሽ እኮ አይደለም እንደዚህ የምታወራኝ። እሺ አልኩሽ ቤቲ። አረ በእግዚአብሔር ተው ፊሽ። እንደው እኛም ባታከብር በእናትህ እንደው ለራስህ ክብር ይኖር በእናትህ። ሁለት ቀን እንደዚህ አይባልም። ሁለት ቀን ጠፋ። አሁን እያልክ ያለው ነገር እንዳለ ፌክ ነው። ምንም የማይመስል ነገር ነው እያወራህ። ምንም የማይመስል ነገር በጣም እያሳከኝ። አንተንም አክብሬ ነው ቁጭ ያልኩት። የማይመስል እያወራሁም ያለሁት
ፊሽ በሁለት ቀን የሰው ልጅ ስሜቱ ሊቀየር አይችልም። ሐሳቡ ይቀየራል። ሪል ፍቅር ከሆነ አንተ የዛኔ ያወራው ነገር እውነት ከሆነ ተናግሬያለሁ። ጭላንጭል ፍቅር ነው ብያለሁ። በቃ ሐሳቤን ቀየርኩት። ሐሳብ ነው የፈለገ ጭላንጭል ፍቅር ቢሆን በሁለት ቀን ውስጥ አይጠፋም፣ በሁለት ቀን ውስጥ አይደበዝዝም። ይቅር የማይል ልብ ካለህ አፍቃሪ አልነበርክም፣ በስነ ስርዓትም አላፈቀርካትም። እሷም አላፈቀረችኝም ነበር ማለት ነው። ባታፈቅር ይቅርታ አትልህም እኮ ባታፈቅር እንደዛ ትጣላህም፣ አትናደድብህም። ለአንተ ስሜት ባይኖራት እቺ ልጅ ምን አንጨረጨራት እንደዛ? ለምን እንደዛ ትታገላለች ካንተ ጋር እንዴ? እሺ እኔም ይከብደኛል። በቃ እንደዚህ ከሆነች ይከብደኛል። በቃ አልችልም አልኩ እኮ አስተካክላለሁ እኮ እያልኩ ነው። በቃ ልክ እንዳልሆንኩ ገባኝ። እንደዛ መሆኔ ልክ እንዳልሆንኩ ገብቶኛል። ያንን በስራ ምክንያት ነው የተጋጨ ነው። በቃ እንደዚህ ከሆነ ደግሞ አልችልም። እኔ ስራዬን መስራት አልችልም። ኢቭን ሌላው ይቅርና መንገድ ላይ ራሱ ሌላ ሲሰላም ማለት አልችልም። በቃ ለሱ እኮ ነው ይቅርታ እያልኩ ያለሁት። እንደዛ ላልኩ ይቅርታ እያልኩ እኮ እቺ ልጅ አፍቅርሃን የመጣችው አይደል? እንደገና በማላችሁ የሆነ ነገር ተፈጠረ። ያንን ነገር መፍታት ነው ያለብህ። ለሷ ያለ ስሜት እንደውም ተቀይሯል። አሪፍ ነው እኮ በቃ አይ ሐሳቤን የተቀየረው በቃ ተውት። ሚኪ አታስጨንቀኝ በእናትህ። ማስጨነቅ እኮ አይደለም ይሄ እኮ ማስጨነቅ እኮ አይደለም። እሷንም በማምጣት ሌላ ድብርት ነው እንጂ የፈጠርክባት ምንም አትፈጥርላት። ምንም እኔ እንደተስማሙ እንድትታረቁ ነው የምፈልገው። ሌላ ነገር እንዲፈጠር በቃ ለምን በቃ እናንተ ምንም ጥፋት የለባችሁም። ጥፋተኝነት ስለተሰማችሁ ነው ይሄን ሁላ ነገር የምታረጉት። ምንም ጥፋተኝነት አይደለም። ለዛ አረጋችሁትም ይቅርታ አመሰግናለሁ። ወናት ምንድነው? ማን አንተኛን የምታመሰግነን? ለምን ነው የምታመሰግነን እንዴ? እሺ እንዴ ለምን ታመሰግነን? በቃ ምንም ነገር እንዳሞክር በቃ እኔ አልፈልግም። በፈልገው አስታርቁኝ እላችኋለሁ። ምንም ነገር እንዳሞክሩ አልፈልግም። በቃ ጨርሱ። እኔ ከዚህ በላይ ምንም ማድረግ አልችልም። ይቅርታ እኮ እስካሁንም ላደረግሽው ነገር አመሰግናለሁ። በእኔም በሷም ሰው በቃ እኔ በፈልግ አስታርቁኝ እላችኋለሁ። ምንም አስታራቂም አያስፈልግም። ወስደው ሁለቱ ያሩ ሌላ ነገር ነው። ከዛ ውጪ እኔ እነሱ ችግር የለውም። እኔ እና እሷ እንግባባለን። ተባባሉ ምናምን መግባባትማ እየቻላችሁ አይደለም። በቃ እንግባባለን። አስረዳታለሁ። ችግር ምንድን ነው የምታስረዳት? ሁሉም ሰው እንዲገባው አድርጌ አስረዳታለሁ። ችግር የለም እኮ ታዲያ ለምን አታስረዳትም? አንተ ይቅር ማለት ከብዶ ነው ፊሽ እሷን ይቅርታ መቀበል ከብዶ ነው። የምር የምትወዳት ከሆነ እኮ እና አይከብድም እኮ። ይቅርታዋን ተቀበልኳት። በቃ መቀጠል አልፈልግም እዚህ በቃኝ። እሺ ምን ይሻላል ቤቲ? ኧረ በማርያም አታልቅሽ። እሺ አታልቅሽ። እሺ ደስ አለ። አሁን አለቀሰችልህ። ደስ አለ ወይ? እኮ እናንተ ናችሁ ለዚህ እኮ ደስ አለ ወይ? ሁለታችንም ማገናኘት የለባችሁ። እሺ የሆነ ነገር በላት። አንተ ቆይ አንተ አታረገውም ይሄን ነገር? አንተ ብትሆን እስኪ ልጠይቅህ፣ እንደ ጓደኛ ልጠይቅህ። አንዴ አድርገኸዋል፣ ሞክረዋል። አንዴ አይደለም ሺህ ጊዜ ላደርገው እችላለሁ። ይሄ ነገር እውነት ከመሰለኝ አንዴ አይደለም ሺህ ጊዜ ላደርገው ሞክራለሁ። አስችሎ ቁጭ እያልክ ነው ወይ? ማርያምን አታባብላትም ቢያንስ? አንተ ብትሆን የምታደርገውን ነገር እዚህ ጋር ለምን ታደርጋለህ? ለምን አገናኘኝ ምናምን አትበል። አንተ ብትሆን ሺህ ጊዜ እቺ ልጅ እንደዚህ የምታለቅሰው ለአንተ ስሜት ስለሌላት እኮ አይደለም። ለአንተ ስሜት ባይኖራት ኬር አታደርግም። ለምን ሴት ጋር ደወልክ ምናምን አትልም። ለምን ትላለች? ስሜት ከሌላት ቤት የግድ ማልቀስ ሁሌ ማልቀስ አለባት እንዴ? ለአንተ ይቅርታ ስትል ለምንድን ነው ይዘሻት የምትሄጂው? በቃ እዚህ ስማም እሺ እያለቀሰች እኮ እንዴ እኮ እሺ የሆነ ነገር በላት። እቺ ልጅ እንደዚህ ተስፋ ሰጣት እንደዛ። ኧረ ይቅርታዋን ተቀበልኳት። በቃ አብሬሽ አልቀጥልም አይባልም እኮ። እሺ በእንዴ ልንገራት? ቀስ እያልኩ ልንገራት። ምከራት፣ ጸባይሽን አስተካኪ በላት። በቃ ቢያንስ አንዴ ነው ያጠፋችው። ለወደፊቷ አንተም አጥፍተሃል እኮ ፊሽ ቤት። አዎ ለወደፊትሽ አስተካኪ። በቃ ለወደፊትሽ አስተካኪ ነው የሚባለው። ለወደፊቷ ታስተካክል። እኔ ምን አገባኝ? እንዴት ስለወደፊቷ ስለሌላ ስለምትጠብሰው እንዴ ምን አገባኝ? ወደፊትሽ አስተካኪ ቤቲ። በቃ ምንም ላይፈጠር ነገር ምንም ሌላ ነገር አታምጡ። ደሳላ ያባቢያት ወደ ቤቷ አስገቢያት እንደወጣሽ። እኔ በጣም ነው የማዝነው ማርያምን። እንደዚህ ሆና ይቺ ልጅ መሄድ የለባትም። እግዚአብሔርን ይቺ ልጅ እንደዚህ ሆና መሄድ የለባትም። ፊሽ እኔ ይኸውልህ እንደ ጓደኛ እየመከርኩ እንደ ጓደኛ እንደ ታላቅ ወንድም እየመከርኩ አመሰግናለሁ። በቃ አመሰግናለሁ። እየመከርኩ በቃ አመሰግናለሁ። እና አመሰግናለሁ እንድትለኝ አይደለም። አመሰግናለሁ አትበለኝ። አመሰግናለሁ መከርከኛ። አመሰግናለሁ።
አመሰግናለሁ እንድትለኝ አይደለም። አመሰግናለሁ አትበለኝ። እኔ አመሰግናለሁ እንድትለኝ አይደለም ይሄን ነገር የማደርገው። አታስደብሯት። አሁንም እዚህ ይኸውልህ ልጅቷ ከልቧ ትወድሃለች። እኔ ያረጋገጥኩት ነገር እሱ ነው። ለምን አታስደብሯት? ለምን ነው የሚደብራት? እሷ እኮ አንተን ማግኘት ነው የምትፈልገው። ካንተ ጋር መሆን ነው። ይቅርታህን ነው የምትሸው እቺ ልጅ እኮ አሁንም በመምጣቷ ማልቀስ ነው የተረፋት። በቃ ለምን ለምን ታስለቅሳታለህ? ለምን ባለፈው ይቅርታ አድርጊልኝ ብለህ እንዳለመንካት ዛሬ ምን ተፈጠረ? በቃ ሐሳቤን ቀይር። ምንድነው ሐሳብን የምትቀይረው? እንደዛ የተለወጠችው የኔ ደግሞ ሐሳብ ነበር። በቃ ቀየርኩት። አመሰግናለሁ። በቃ አልፈልግም። ፍቅርም ቢኖር አልፈልግም። ነግሬያታለሁ። እኔ ጨካኝ ልብ ነው ያለኝ ብያታለሁ። በቃ ምን አይነት ልብ እንዳለኝ ደግሞ አሳያታለሁ። ፊሽ የተረዳኸኝ አልመሰለኝም። ይሄ ቀላል ነገር አይደለም። ፍቅር ነው። እቺ ልጅ ዝም ብላ ልትተው አትችልም። አሁንም አስረግጬ እነግርሃለሁ። ዛሬ አልፈልግም ብትል እቺ ልጅ አትለቅም። ፍቅር ነው። አትልቀቀኝ። በቃ ይቅርታ አንተ ቀበላት። ችግር የለም። ይቅርታ አለች እኮ ከዚህ በላይ ምን አለ? ተቀበልኳት። ይቅርታዋን በቃ ተቀበልኳት። እኮ ትላንት ምንም እንዳትሞክሩ በቃ አመሰግናለሁ። ሞከራችኋ ብዙ ነገር አመሰግናለሁ። እኔ ደግሞ አልፈልግም። ከዚህ በፊትም ሞክራል። ድጋሚ እንድሞክር ደግሞ ሶስተኛም እንድሞክር አልፈልግም። እሺ በቃ አመሰግናለሁ። ነይ በቃ ቤቲ ኖ በቃሽ ነይ። እኔ ከዚህ በላይ ምንም ማድረግ አልችልም። እኔ እግዚአብሔርን ነግሬዋለሁ ለሱም ይኸው እሱም እምቢ ብሎ ሄዷል። እኔ ምንም ከዚህ በላይ ላስጨንቀው አልችልም። እንደ ጓደኛ እኔ አንድ ላይ እንድትሆኑ ፈልጋለሁ። ጓደኛዬ ነው። አንቺን ማቅሻለሁ። በቃ የአንቺ ጋር ያለውን ስሜትም ማቃለሁ። ለዛ ነው እንደዚህ የተጫንኩትም በቃ የሚሆን ስለመሰለኝ ማለት ነው። አሁን ደግሞ በተራው እሱ በጣም ደብሮታል። በቃ በዚህ ሁለት ቀን ውስጥ እኔ እንዴት እንደዚህ ስሜቱ እንደተቀየረ አላውቅም። ቤት እኔ እንዴት እንደማስረዳሽ አላውቅም። በቃ እኔ እንደውም እንደዚህ አይነት ልብ እንደዚህ ይጨክናል ብዬ አላሰብኩኝም ነበር። ግን ምንም ሊሰማኝ አልቻለም እሱ። እኔ አላስጨነቅሽንም፣ እኛን አላስጨነቅሽንም። ቤት እንዲከፋሽ አልፈልግም። እኔ ምን ባይነኝ በራሱ ሰዓት በቃ ይሄ ልጅ በራሱ ሰዓት ሊገባው ይችላል። በቃ ገብቶሻል። እሱንም ጊዜ እንስጠው ባይነኝ። እስኪ የጊዜ ጉዳይ ከሆነ ጊዜ እንስጠው። ሜቢ ደብሮት ከሆነ እስኪ ጊዜ እንስጠው ብዬ ነው። እና እኔ እንዲከፋሽ አልፈልግም ቤቲ፣ በእግዚአብሔር በቃ አይክፋሽ። አውቃለሁ ፍቅር ነው፣ ፍቅር በጣም ትልቅ ነገር ነው። ግን እሱ ሊረዳኝ አልቻለም። እሱም ተናዶብሻል በጣም ይቅርታ። አሁን እሱ እያሰበ ያለው ከምር ከልባ የምትወደኝ ቢሆን ለኔ ይቅርታ ማድረግ አይከብዳትም ነበር ነው እያለ ያለ። በቃ ባለፈው እንደዛ ሲለምንሽ አንቺ እምቢ ስላልሽው በጣም ደብሮታል። በጣም ከዛ በኋላ ራሱ እኔን ሲያወራኝ ነበር። በጣም ነው የከፋው፣ በጣም ደብሮታል ምናምን። ለዛ ይሆናል ሜቢ እንደዛ ይሆናል። ነው በቃ ቤተሰቦች እነሱንም ዛሬ በቃ ታርቃችሁ ምናምን ነገር በቃ ሁሉም ሰው አውቆ ምናምን ብዬ ነበር ዛሬ ያሰብኩት። በቃ ይሄ ነገር ይሳካልናል ብዬ ነበር ያሰብኩት። ግን ከዚህ በኋላ በቃ እንደዚህ እንትን ማለቱ ከሱ ጋር ሆኖ እንደዚህ ቪዲዮ መስራቱ ምናምን ነገር ጥቅም ያለው አይመስለኝም። እሱን እንጠብቀው በራሱ ጊዜ በራሱ ሰዓት ስሜቱ ከተቀየረ ምናልባት ሜቢ እስኪ ከዚህ በላይ ምንም ማድረግ የምንችል አይመስለኝም። በቃ ቤቲ በቃ ፕሊዝ እሺ፣ በእግዚአብሔር በቃ ምንም እንዳይከፋሽ። ቤተሰቦቻችን ምንም ማድረግ አልቻለም እና ቤተሰቦች ያው አይታችኋል፣ የቻልነው ነገር ሞክረናል። ፊሽም እንግዲህ በቃ ከፍቶታል በሷ ምናምን ነገር። እስኪ ያለውን ነገር ይሄ ነው። ወደፊት የሚቀየር ነገር ካለ የምናሳውቃችሁ ይሆናል። ይሳካል ብለን ነበር ይሄን ነገር ያደረግነው። እስኪ ሜቢ እንጠብቀው፣ እንታገሰው። ምናልባት ተናዶ ሊሆን ይችላል። እንወዳችኋለን ቤተሰቦች።